ሰላም ጤና ይስጥልን ተመልካቾቻችን የጥር 26 2018 ዓመተ ምህረት የዕለተ ማክሰኞ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራያችሁ ቆየው ረዲት ጌታቸው ነኝ። አብራችሁን ቆዩ። ሀገራዊ የሰላም እጦትን ለመቅረፍና እውነተኛ ሰላም ለማምጣት መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር ማድረግ እንዳለበት የምክር ቤት አባላት ጠየቁ። በመጪው ምርጫ ባለፉት ምርጫዎች የገጠሙ ተግዳሮቶች ሊገጥሙ እንደሚችሉ ስጋት እንዳለው ነአፓ ገለጸ። ወደ ውጪ ስናልፍ የኬንያ መንግስት ከ$233 በታች ገቢ ላላቸው ዜጎች የታክስ እፎይታ ለመስጠት ማቀዱን አስታወቀ። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለህዳሴ ግድብ አንድም ብር እርዳታም ሆነ ብድር አለመውሰዷን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላለፈው አንድ ዓመት በተደጋጋሚ የታላቁ የኢትዮጵያ ህዳሴ ግድብ የገንዘብ እርዳታ እየተሰጠ መሆኑን ሲገልጹ ከርመዋል። ጠቅላይ ሚኒስትሩ በዛሬው ዕለት የፓርላማ ውሏቸው በቀጥታ የትራምፕን ስም ባይጠቅሱም መንግስታቸው ግን አንድም ብር እንዳልወሰዱ አስረግጠው ተናግረዋል። ጠቅላይ ሚኒስትሩ ከፓርላማ አባላት በተለይም ብድርን አስመልክቶ ለተነሳላቸው ጥያቄ ምላሽ በሚሰጡበት ወቅት ነው ይህን የተናገሩት። ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባል አይችልም፣ ግፍ ነው ሲሉ ተከላክለዋል። ይህን በሚሉበት ወቅት አባላቱ በከፍተኛ ጭብጨባ አጅበዋቸዋል። ቀጥለውም በህዳሴ ላይ አንድም እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም፣ በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከናወነ ፕሮጀክት ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ማብራሪያቸውን ሲቀጥሉ መንግስታቸው ህዳሴ ገንብተዋልና ይበቃል በማለት ሳይቀመጥ በአፍሪካ ሶስተኛ ነው ያሉትን ኮይሻ እየተገነባ መሆኑን ጠቅሰዋል። ኢትዮጵያ ውስጥ ትላልቅ ፕሮጀክቶች እየተገነቡ አይደለም በሚል ለተነሳው ጥያቄ በሰጡት ምላሽ እውነት ነው ፕሮጀክት የለም፣ ግን ከአፍሪካ ትልቁ ኤርፖርት ኢትዮጵያ ውስጥ ተጀምሯል ሲሉ ገለጻ ሰጥተዋል። ሀገራዊ የሰላም እጦትን ለመቅረፍና እውነተኛ ሰላም ለማምጣት መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር ማድረግ እንዳለበት የምክር ቤት አባላት ጠየቁ። እንዲሁም መንግስት የወል ሰላምን ሳያረጋግጥ በተደጋጋሚ የሚነሱ የልማት የወደብ ጥያቄዎችና ስኬታማ ምርጫ እንዲሁም ሀገራዊ ምክርን እንዴት ሊያሳካ ይችላል ሲሉ አባላቱ ጠይቀዋል። አባላቱ አክለውም ቀጣዩ ሀገራዊ ምርጫው ተአማኒነቱንና ቅቡልነቱን እንዲያጣ በቅድመ ምርጫ ወቅት በተለየ መልኩ የህግ ሂደቱን ባልተከተለ ሁኔታ የተቃዋሚ ፓርቲ አባላቶች በዘፈቀደ እስር፣ ማዋከብና ማንገላታት እየተፈጸመባቸው ይገኛል ብለዋል። ሀብታም አያሌው ተጨማሪ አላት። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ በዛሬው ዕለት ጥር 26 ቀን 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። በዚህም የተወካዮች ምክር ቤት አባላት ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የመጀመሪያ 6 ወራት እቅድ አፈጻጸም ሪፖርት ላይ ማብራሪያ የሚሹ በርካታ ፖለቲካዊና ማህበራዊ ጉዳዮች ላይ ጥያቄዎችን አንስተዋል። የፌዴራል መንግስትን የ6 ወራት የስራ አፈጻጸም አስመልክቶ ጥያቄ ካቀረቡት አባላት መካከል ለፓርላማው ጠንካራ ጥያቄዎችን አስተያየቶችን በመሰንዘር የሚታወቁት የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጭ የሆኑት ዶክተር አበባው ደሳለው ይገኙበታል። ዶክተር አበባው ደሳለው በዋነኝነት በጥያቄዎቻቸው ካነሷቸው ጉዳዮች አንዱ በኢትዮጵያ የተለያዩ አካባቢዎች ያለው የሰላም እጦት ዋነኛው ነው። ይህም የሰላም እጦት በተለይ ግጭት ባለባቸው በኦሮሚያ፣ በአማራ፣ በትግራይና በጋምቤላ በሰፊ ይስተዋላሉ ያሉት ዶክተር አበባው ግጭት በሌለባቸውና የማንነት ይከበርልን ባነሱ ግለሰቦች ላይ ከፍተኛ የሰብአዊ መብት ጥሰት እየተፈጸመ መሆኑን አንስተዋል። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ውትወታ ስናደርግ ቆይተናል ሲሉ ተደምጠዋል። ሆኖም መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች
እየገለጹ ይገኛሉ ሲሉ የምክር ቤት አባሉ ተናግረዋል። በተጨማሪም በአፍብን ወይንም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎችን መስርተናል እያሉ ባለበት ወቅት በሌላ በኩል መንግስት እነዚህ ኃይሎችን ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑን ለሰላሙ ምን ያህል ይጠቅማል? እንዲሁም አዲስ ከተመሰረተው አፍብን ተብሎ ከሚጠራው ድርጅት ጋርስ መንግስት ድርድር ጀምሯል ወይ ሲሉ ዶክተር አበባው ጠይቀዋል። እንዲሁም እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላም የሚያጎናጽፈው መቼ ነው ሲሉ ጥያቄያቸውን አቅርበዋል። ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? አክለው መንግስት የወል ሰላምን ሳያረጋግጥ በተደጋጋሚ የሚነሱ የልማት የወደብ ጥያቄና ስኬታማ ምርጫ እንዲሁም ሀገራዊ ምክክርን እንዴት ሊያሳካ ይችላል ሲሉ ጠይቀዋል። ሌላኛው የፓርላማ አባልና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተመራጭ ዶክተር አብርሃም በርታ መጪው ምርጫን አስመልክቶ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። የፓርላማ አባሉ ዶክተር አብርሃም በርታ ምርጫው ተአማኒነትና ቅቡልነት እንዲያጣ በቅድሚያ ምርጫ ወቅት በተለየ መልኩ የህግ ሂደትን ባልተከተለ ሁኔታ የተቃዋሚ ፓርቲ አባላት ቶችን በዘፈቀደ እስር ማዋከብና ማንገላታት እየተፈጸመ ይገኛል ብለዋል። የኢዜማን አባላት ጨምሮ የታሰሩበት ሁኔታ እንዳለም ተናግረዋል። ይህም የመወዳደሪያ ሜዳና ምህዳሩን በከፍተኛ ሁኔታ ያጠባል ሲሉ ስጋታቸውን ገልጸዋል። መንግስት በግልጽ የፓርቲና የመንግስት ስራ ልዩነት ባለማስመሩ እነዚህ ሚዲያዎች የገዢው ፓርቲ አገልጋይ ሆነዋል እስከሚባል ድረስ የገለልተኝነት ጥያቄ ይነሳባቸዋል። ስለዚህ ተፎካካሪ ፓርቲዎች ሀሳባቸው የሚገልጹበት እኩል ሜዳ በሌለበት ሁኔታ የምርጫው ውድድር እንዴት ጤነኛ ሊሆን ይችላል? ከዚሁ ጋር በተያያዘ የምርጫው ታማኒነት እና ቅቡልነት እንዲያጣ በቅድመ ምርጫ ወቅት በተለየ መልኩ የህግ ሂደቱን ባልተከተለ ሁኔታ የተቃዋሚ ፓርቲዎች አባላቶች የዘፈቀድ እስር፣ ማዋከብና ማንገላታት እየተፈጸመባቸው ይገኛል። የኢዜማ አባላት ጨምሮ የታሰሩበት ሁኔታ አለ። ይህ የመወዳደሪያ ሜዳና ምህዳሩ በከፍተኛ ሁኔታ ያጠባል። በመሆኑም መንግስት ቁርጠኛ ነኝ የሚልበትን ነፃና ፍትሃዊ ምርጫ ማድረግ ጥያቄ ውስጥ አያግባም ወይ? የ2018 በጀት ዓመት 6 ወራት እቅድ አፈጻጸም ሪፖርትን ለምክር ቤቱ ያቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ የምክር ቤቱ አባላት ላነሱላቸው ወቅታዊ የፖለቲካ ጉዳዮች በሚመለከት ስለ ወልቃይት ህወሓትና ኤርትራ ጉዳይ ሰፋ ያለ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓት አንዳንድ ሰዎች ያላቸውን አቋም ሳይ ምን ያህል ህዝባቸውን እንደሚጠሉትና የህዝባቸው በደል እንደማያማቸው ነው የገባኝ ሲሉ የሰላ ትችት ሰንዝረዋል። አክለውም ህወሓት በኤርትራ ወታደር እንዳይዘረፍ ስንጠብቅ አማራ ክልል ገብቶ ያደረገው ነገር አሳፋሪ ነው ሲሉ ኮንነዋል። ጠቅላይ ሚኒስትሩ ኢትዮጵያን ያላስቀደመ ለጊዜያዊ ድልና ለሚዲያ ጨዋታ የሚደረግ የፖለቲካ ስብዕና በዘላቂነት በህዝብና በታሪክ ላይ ጉዳት ያመጣል ሲሉ ለምክር ቤቱ አባላት ተናግረዋል። አሁን ላይ በፕሪቶሪያው ስምምነት ወቅት የተስማማንባቸው ጉዳዮች ናቸው የጸብ መነሻ እየሆኑ ያሉት ጠቅላይ ሚኒስትሩ ይህ ሁኔታ ለማንም አይጠቅምም ብለዋል። የወልቃይት ጉዳይን በሚመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ማብራሪያ የወልቃይት ጉዳይ በህዝብ ድምጽ መወሰን አለበት ብለዋል። እኔ አልወስንም እናንተም አትወስኑም፣ መወሰን ያለበት የወልቃይት ህዝብ ብቻ ነው ሲሉ ጠቅላይ ሚኒስትሩ ለፓርላማው አረጋግጠዋል። ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ይሄው ባለፉት ዓመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌደራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ
ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። በተጨማሪም ቀጣዩ 7ኛው ሀገራዊ ምርጫን በሚመለከት በሰጡት ማብራሪያ የዘንድሮ ምርጫ ሰላማዊ፣ ፍትሃዊና አካታች በሆነ መልኩ እንዲካሄድ መንግስታቸው አበክሮ እየሰራ እንደሚገኝ ተናግረዋል። በዚህ ወቅትም እኔ የተሻለ ምርጫ ይኖራል ብዬ አስባለሁ ያሉት ጠቅላይ ሚኒስትሩ አንዳንዶች ግን ለምርጫው ስጋት አለባቸው፣ ለኢትዮጵያ ህዝብም መልሴን በውጤት እናየዋለን ሲሉ ተናግረዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ። ከዚህ ባለፈ በኤርትራና በኢትዮጵያ መካከል ስላለው ውጥረት የገለጹት ጠቅላይ ሚኒስትሩ ችግር የፈጠረው ጉዳይ የቀይ ባህር ጥያቄ አለመሆኑን ተናግረዋል። ይልቁንስ የኢትዮጵያና የኤርትራ ችግር በትግራይ ጦርነት ወቅት የተጠነሰሰ እንደሆነ ጠቅላይ ሚኒስትሩ ገልጸዋል። ግጭቱ በትግራይ ጦርነት ወቅት ከኤርትራ ጦር ዘረፋና ግድያ ጋር ተያይዞ የተጀመረ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ውሏቸው አረጋግጠዋል። አየር መንገዱ ወደ ትግራይ ክልል የሚያደርጓቸው በረራዎች ዳግም መጀመራቸው ተሰማ። የኢትዮጵያ አየር መንገድ ላለፉት 5 ቀናት አቋርጧቸው የነበሩትን ወደ ትግራይ ክልል የሚደረጉ የመንገደኞች በረራዎች ከዛሬ ጥር 26 ቀን 2018 ጀምሮ ዳግም መጀመሩ ተሰምተዋል። አየር መንገዱ በትላንትናው ዕለት የበረራ ትኬቶች ሽያጭ ሲያከናውን መዋሉን የትኬት ቢሮ ሰራተኞችና መንገደኞች ተናግረዋል። በመቀሌ ከተማ የሚገኘው ድሪም የአውሮፕላን ትኬት መሸጫ ቢሮ ለዛሬ 8 በረራዎች እንዳሉ ተገልጾላቸው ሽያጭ ሲከናወን መዋሉን ኢትዮጵያ ኢንሳይደር ዘግቧል። ለዛሬ በረራዎች የተዘጋጁ ሁሉም ትኬቶች ተሸጠው ማለቃቸውን የገለጸው ድርጅቱ ለረቡዕ ጉዞ የሚሆን ትኬቶችን ከዛሬ ጀምሮ ለሽያጭ እንደሚያቀርቡ አመላክተዋል። የአየር መንገዱ በረራ ከተቋረጠባቸው የትግራይ ከተሞች መካከል አንዱ ወደ ሆነው ሽረ ከተማ በዛሬው ዕለት ከጠዋቱ 12 ሰዓት ከ40 ጀምሮ ከአዲስ አበባ የሚነሳ በረራ እንዳለ ተቋሙ በድረገጹ ላይ ሲያስተዋውቅ ውሏል። ከአዲስ አበባ ወደ አክሱም ከተማ ከጠዋቱ 1 ሰዓት ከ50 ጀምሮ የሚደረግ በረራ መኖሩንም የተቋሙ ድረገጽ በተመሳሳይ ሁኔታ አመላክቷል። ከአክሱም ወደ አዲስ አበባ የሚደረግ የመንገደኞች በረራ በዛሬው ዕለት እንደሚኖር ከአየር መንገዱ መልእክት እንደደረሳቸው ስማቸው እንዳይጠቀስ የፈለጉ አንድ የአዲስ አበባ ከተማ ነዋሪ መግለጻቸውንም ዘገባው አክሏል። በመጪው ምርጫ ባለፉት ምርጫዎች የገጠሙት ተግዳሮቶች ሊገጥሙ እንደሚችሉ ስጋት እንዳለው ንዕፓ ገለጸ። ኢትዮጵያ ቀድሞ ካላት የምርጫ ልምዶች ዴሞክራሲያዊ ምርጫ ተካሂዶ አያውቅም ያለው ነጻነትና እኩልነት ፓርቲ በመጪው 7ኛ ጠቅላላ ምርጫ ይሄው ተግዳሮት ሊያጋጥም እንደሚችል ስጋቱን ገልጿል። ፓርቲው በ7ኛው ምርጫ እያደረገ የሚገኘውን ዝግጅትና በምርጫው ተወዳድሮ ለማሸነፍ የሚያስችለውን የምርጫ ስትራቴጂ ለሕዝብ ይፋ ባደረገበት ወቅት ነው ይህን የገለጸው። ምርጫው የሚካሄድበት ይህ ዓመት ሀገሪቱ በበርካታ የሰላም፣ የመልካም አስተዳደር፣ ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ችግሮች ውስጥ እያለፈች ባለችበት ወቅት ነው ብሏል። ከዚህ ቀደም ሀገሪቷ መልካም የሚባል የምርጫ ታሪክ እንደሌላት ጠቅሶ አሁን በምርጫው ሲሳተፍ በስጋትና ተስፋ መካከል መሆኑን ፓርቲው ገልጿል። በዚህም የምርጫ ሂደቱ ነጻ፣ ፍትሃዊና ሰላማዊ እንዲሆን እንዲሁም ውጤቱም የዜጎችን የዘመናት የሰላም፣ የልማትና የመልካም አስተዳደር ጥያቄ መመለስ የሚችል የመንግስት አስተዳደር ማዋለድ ይችል ዘንድ የሚመለከታቸው ባለድርሻ አካላት በሙሉ ሚናቸውን በአግባቡ ሊወጡ ይገባል ብሏል። መንግስት ለምርጫ ነጻነትና ፍትሃዊነት አስፈላጊ የህግ ማዕቀፎችን በማዘጋጀት የዲሞክራሲ ተቋማትን በመገንባት ለምርጫ ማስፈጸሚያ በቂ ሀብት በመመደብ በምርጫ ሂደት ላይ ትልቅ ኃላፊነትና ተጠያቂነት አለበት ብሏል ፓርቲው። በሀገሪቱ የሚዲያ አጠቃቀም በተለይም የመንግስት ሚዲያ ተቋማት አጠቃቀም ፍትሃዊነት ጥያቄ የሚነሳበት በመሆኑ
የመንግስት የሚዲያ ተቋማት ለሁሉም የፖለቲካ ፓርቲዎች ፍትሐዊ አገልግሎት በመስጠት ህገ መንግስታዊ ግዴታቸውን እንዲወጡም ጥሪ አቅርበዋል። የሲቪክ ማህበራት ድርጅቶች በቅድመ ምርጫ፣ በምርጫና ድህረ ምርጫ የዜጎችን ተሳትፎ በማረጋገጥ የመንግስት ተቋማትን ገለልተኝነት በመከታተል የምርጫውን ነጻነትና ፍትሐዊነት ለማረጋገጥ ከፍተኛ ሚና ስላላቸው የሲቪክ ማህበራት ድርጅቶች የገለልተኝነት መርህን አክብረው እንዲሰሩ ነጻነትና እኩልነት ጥሪውን አቅርበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የኬንያ መንግስት ከ233 ዶላር በታች ገቢ ላላቸው ዜጎች የታክስ እፎይታ ለመስጠት ማቀዱን አስታወቀ። በኬንያ በቅርቡ ተግባራዊ የሚደረገው የታክስ ቅነሳ የዜጎችን የተጣራ ገቢ ለመጨመርና ኢኮኖሚውን ለማነቃቃት ያለመ እንደሆነ የገንዘብና ኢኮኖሚ ልማት ሚኒስቴር ገልጿል። ይህ ከፕሬዝዳንት ዊሊያም ሩቶ ጋር ከተደረገ ውይይት በኋላ መወሰኑን የገንዘብና ኢኮኖሚ ልማት ሚኒስትሩ ጆን ምንባዲ ተናግረዋል። መንግስት 30 ሺህ የኬንያ ሽሊንግ ገቢ በሚያገኙ ሰዎች ላይ የሚሰበሰበው ታክስ እንዴት ይቀጥላል የሚል ጥያቄ ተነስቶ እንደነበር አክለዋል። እነዚህ ዝቅተኛ ገቢ ያላቸው ሰዎች የቤት ኪራይ፣ የትራንስፖርትና ሌሎች የቤተሰብ ወጪዎችን መሸፈን ይኖርባቸዋል ያሉት ሚኒስትሩ በመጨረሻም በእጃቸው ምንም አይቀራቸውም ሲሉ ተደምጠዋል። ይህ የውሳኔ ሀሳብ የኬንያ ገቢዎች ባለስልጣን የታክስ መወሰኑን ለማስፋት ጥረቱን እያጠናከረ ባለበት ወቅት የመጣ መሆኑን አፍሪካ ኒውስ ዘግቧል። ባለስልጣኑ በቅርቡ የታክስ ሰነዶችን የመመርመር ስራ ለማከናወንና ተጨማሪ ዜጎችን ወደ ታክስ ስርዓቱ ለማስገባት የዜሮ ገቢ ሪፖርትን እስከ መጋቢት ወር ድረስ ማገዱን ዘገባው አመላክቷል። በመጨረሻ የሩሲያ ጦር የአይኤስአይኤስን የኒጀር አውሮፕላን ማረፊያ ጥቃት ለመመከት ጣልቃ መግባቱን ሞስኮ አስታወቀች። ሞስኮ በኒጀር ዋና ከተማ ኒሚያ 20 አማጽያን የተገደሉበትና 4 ወታደሮች የቆሰሉበትን የአውሮፕላን ማረፊያ ላይ የደረሰውን የአማጽያን ጥቃት በጽኑ አውግዛለች። የሩሲያ ወታደሮች በአይኤስአይኤስ የታጠቀ ቡድን በኒጀር ዋና አውሮፕላን ማረፊያ ላይ የደረሰውን ጥቃት ለመመከት ረድቷል ብሏል። የሩሲያ የውጭ ጉዳይ ሚኒስቴር ሰኞ እንዳስታወቀው ጥቃቱ የተቃወመው በሩሲያ መካከል ሚኒስቴር የአፍሪካ ኮርፖሬሽን እና በናይጄሪያ የታጠቁ ኃላፊዎች በጋራ ጥረት ነው ብሏል። የኒጀር ገዢ ጦር ቀደም ሲል የሩሲያ አጋሮች በመዲናዋ ላይ የሚደርሰውን የአማጽያን ጥቃት ለመከላከል ረድተዋል ብለዋል። በዚህ ጥቃትም አንድ የፈረንሳይ ዜጋን ጨምሮ 20 ጥቃት አድራሾች ሲገደሉና 4 ወታደሮች ቆስሏል ነው የተባለው። በተጨማሪም ቢያንስ 11 የአይኤስ ተዋጊዎችም መያዛቸውን የኒጀር መንግስት ቴሌቪዥን ዘግቧል። ሞስኮ ይህን የቅርብ ጊዜ የአክራሪነት ጥቃት አጥብቆ አውግዟል ሲል የውጭ ጉዳይ ሚኒስቴር በመግለጫው ላይ አክሏል። አይኤስ በ2024 መስከረም ወር በማሊ ዋና ከተማ ዓለም አቀፍ አውሮፕላን ማረፊያ ላይ ተመሳሳይ ጥቃት መፈጸሙ ዘገባው አስታውሷል። የኒጀር ወታደራዊ አዛዥ አብዱራህማን ቺያኒ አየር ማረፊያውን በመከላከል ረገድ የሩሲያ ኃይሎች ለከፍተኛ ሙያ ብቃት የግል ምስጋናቸውን ለመግለጽ በኒያሚ የሚገኘውን የሩሲያ ጦር ሰፈር ጎብኝተዋል ተብሏል። በጃንዋሪ 28 ምሽት በኒያሚ አቅራቢያ በሚደረገው ዲዮሪ ሃማኒ ዓለም አቀፍ አውሮፕላን ማረፊያ ላይ ለደረሰው አስደንጋጭና የተቀናጀ ጥቃት አይኤስ ኃላፊነቱን ወስዷል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።